በኤክስፔክቴሽን በመጠባበቅ ውስጥ ሆነን በአክብሮት የእግዚአብሔርን ቃል ቆመን እንጠብቃለን። የእግዚአብሔር ቃል ሲናገር በኤፌሶን 6 ላይ እናወጣን ሁላችንም ኤፌሶን 6:18 እናነብና ኤፌሶን ምዕራፍ 6 ቁጥር 18 አገኛችሁት ሁላችሁም? እናወጣና እናነበዋለን። እንደዚህ ይላል፣ በጸሎትና በልመና ሁሉ በማንኛውም ሁኔታ በመንፈስ ጸልዩ፣ ይህንንም በማሰብ ንቁ፣ ስለ ቅዱሳንም ሁሉ በትጋት ልመናን ምን በሉ ይላል አቅርቡ። ዮሐንስ 17:16 እንደሆነ ያነብላችኋለሁ። እንደዚህ ይላል ዮሐንስ ወንጌል ምዕራፍ 17 ቁጥር 16 እኔ ከዓለም እንዳልሆንኩ ሁሉ እነርሱም ከዓለም አይደሉም። ሃሌሉያ! እስቲ እኔ ከዓለም አይደለሁም በሉ እስቲ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም በዚህ ማለዳ በፊትህ አለን። ቃልህ እውነት ነው። ቃልህ የሚሰራ ነው። እግዚአብሔር ሆይ ቃልህን የምንሰብከው ስራችን ስለሆነ ሳይሆን የሚሰራ ስለሆነ ነው። ቃልህን የምንሰብከው ለመሞከር ሳይሆን እግዚአብሔር ሆይ የጸና ስለሆነ ነው። በጌታ በኢየሱስ ክርስቶስ ስም የቃልህ ጉልበት በመካከላችን ይለፍ። መንፈስ ቅዱስ አስተማሪያችን ሆይ አስተምረን። በጌታ በኢየሱስ ስም የሰውና የሥጋ ትምህርት በመካከላችን እንዳይመጣ መንፈስ ቅዱስ ሆይ አንተ ስፍራውንና ሁኔታውን ተቆጣጠር። መንፈስ ቅዱስ ሆይ እያስተማርከኝ እንዳስተምር፣ እየተናገርከኝ እንድናገር፣ እየነካኸኝ እግዚአብሔር ሆይ ሰዎችን እንድትነካ በጌታ በኢየሱስ ስም በአእምሮዬ እንድታስብ፣ በአንደበቴ እንድትናገር፣ በእጆቼ ደግሞ እንድትዳስስ ዛሬ እለምንሃለሁ። በጌታ በኢየሱስ ክርስቶስ ስም በዚህ ሰዓት በጨለማው ዓለም ላይ ተንሰራፍተው ያሉ አለቃ ሆነው ያሉ የሰውን አእምሮና ልብ ከቃሉ ለማሸሽ ቃሉን ለመግታት ተማምለው የወጡ ክፉዎች በጌታ በኢየሱስ ስም ስራቸው የፈረሰ ይሆን፣ እንቅስቃሴያቸው የተመታ ይሆን። በኢየሱስ ስም ምክራቸው ይበተን። የሰዎችን አእምሮ ሁሉ በጌታ በኢየሱስ ስም ዛሬ በመንፈስ ቅዱስ እንማርካለን። ዛሬ በኢየሱስ ስም እንማርካለን። እግዚአብሔር አምላካችን ሆይ የቃልህ ጉልበትና ኃይል በመካከላችን ይገለጥ። ስለሰማህን እናመሰግንሃለን። በጌታ በኢየሱስ ስም ጸልየናል። ሃሌሉያ! እግዚአብሔር ይባርካችሁ። ትቀመጣላችሁ ባላችሁበት። እግዚአብሔር አምላክ የተባረከ ይሁን። አሜን። ባለፈው ሳምንት እዚህ ቦታ የነበራችሁ ሰዎች የእግዚአብሔርን ቃል ስንናገር ነበር። በጣም ወሳኝ የሆነ በጣም የህይወታችን ቁልፍ ሆነ በክርስትና ህይወታችን ላይ ከፍተኛ ለውጥን ሊያመጣ የሚችል ሐሳብ ስንነጋገር ቆይተናል። ያም ደግሞ ምንድነው የሚለው በማይታየው ዓለም መግዛት በሚል ርዕስ ነው ስናገር የነበረው። በማይታየው ዓለም ላይ ስለ መግዛት ስናገር ነበረ። ዲቪዲውና ሲዲ ወስዳችሁ መስማት ትችላላችሁ። ወደ ኋላ አልመለስበትም። ግን አንድ ነገር ጋራንቲ ያደርጋቸዋለሁ። ይሄ እውነት በውስጣችሁ ሲገባ የጠላት ይውላችሁ ኢንቴንሲቭ የሆነ የጠላት በተደጋጋሚ በህይወታችሁ ላይ የሚያመጣው ጥቃት መገታት ይጀምራል። ብሎክ ማድረግ ትጀምራላችሁ። ፕሬዝ ጋድ። ጠላት ወደ ህይወታችሁ በየአጋጣሚው የሚወረውረው ድንጋይ አያገኛችሁም። ይሄ እውነት ሲገባችሁ። ሃሌሉያ! ነፃ የሚያወጣን ኃይል፣ ነፃ የሚያወጣን አንደርስታንዲንግ ስለሆነ ይሄ ነገር በውስጣችሁ ይግባ። በማይታየው ዓለም ላይ መግዛት። ሃሌሉያ! ባለፈው ሳምንት ሳወራ ምን ብያለሁ? 3 ዓለማት እንዳሉ ተናግሬ ያለው። አንደኛው ዓለም የእግዚአብሔር መንፈስ የእግዚአብሔር ኃይል ቅዱሱ አሰራር የሚሰፍንበት እግዚአብሔር ያለበት መላእክቱና ቅዱሳቱ ያሉበት ዓለም እንደሆነ ተነጋግረናል። ሌላኛው ሁለተኛው ዓለም ደግሞ የጨለማው ዓለም እንደሆነ መጽሐፍ ቅዱስ ላይ በመረጃ ነው የተነጋገርነው። በጨለማ ዓለም ላይ የሚገዙ የክፉና የርኩሳን መናፍስቶች የሚሰሩበት ዓለም እንዳለ አይተናል። ከዛ ደግሞ ሶስተኛው ዓለም ይሄ እኛ ያለንበት ቁሳዊው የሆነው ዓለም የሚጨበጥ የሚነካ የሚታይ የሚዳሰሰው ዓለም ይሄኛው ዓለም እንደሆነ ተነጋግረናል። ስለዚህ ምንድነው እያልን ያለነው? በዚህ በሚታየውና በቁሳዊው ዓለም ላይ መግዛትና ማሸነፍ ካለብን በማይታየው ዓለም ላይ በመንፈሳዊው ዓለም ላይ መጀመሪያ ማሸነፍ አለብን። ፕሬዝ ጋድ።
ምክንያቱም መጽሐፍ ሲናገር ምን አለ? የሚታየው ነገር የመጣው ከማይታየው ዓለም እንደሆነ በእምነት ምን እናደርጋለን አለ? እንረዳለን። ስለዚህ whatever በህይወታችን ላይ ያለና እየተፈጠረ ያለ ነገር የመጣው ከየት ነው አለን? ከማይታየው ዓለም ነው። praise god ዛሬ በመንፈስ ቅዱስ በማይታየው ዓለም ላይ መግዛት እንጀምራለን። አሜን ትላላችሁ ወይ? ማሸነፍ እንጀምራለን። ስሙኝ፣ የሚታየው ዓለም በማይታየው ዓለም እንደሚገዛና በሚታየው ዓለም ውስጥ የሚሆነው ነገር ሁሉ ውጤቱ በማይታየው ዓለም እንደሚሰራ ተመልክተናል። አንድ ልንረሳው የማይገባ አንድ በጣም ፕሮፋውንድ የሆነ መሰረታዊ ነገር ተናግሬ ነበር። ሁላችሁም ማስተዋል የሚገባችሁ መርሳት የሌለባችሁ ያም ደግሞ ምንድነው? ለእያንዳንዱ በህይወታችን ላይ ለሚፈጠረው ነገር ክፉም ሆነ መልካም ነገር ሁሉ መንፈሳዊ ምክንያት አለው ብለናል። praise god በህይወታችሁ ላይ ለሚሆነው ነገር ሁሉ መንፈሳዊ ሪዝን አለው። አካላዊ ምክንያት ወይም ደግሞ ቁሳዊ ምክንያት ብቻ ሳይሆን there is a spiritual reason behind every event በህይወታችን ላይ መልካም ነገር አግኝቷችሁ ከሆነ ተሳክቶላችሁ ከሆነ አሸንፋችሁ ከሆነ በሰማያዊው ስፍራ ያለው የእግዚአብሔር መንፈስ ረድቷችኋል ማለት ነው። praise god እግዚአብሔር ከናንተ ጋር ሆኗል ማለት ነው። ስሙኝ፣ መልካም ነገር ተለቆላችኋል ማለት ነው። ከመንፈሳዊ ዓለም ላይ ድል መጥቷል ማለት ነው። ሽንፈት፣ በሽታ፣ መከራ ደግሞ እየመጣ ከሆነ በጨለማው ዓለም ላይ በማይታየው ዓለም ላይ ያለው ጠላት ውጊያውን ወደኛ መጥቷል ማለት ነው። ስለዚህ እንደው ዝም ብለን በአይምሮአችን ነገሮችን እያብራራን ከመቀጠል ወደ መንፈሳዊው ዓለም በመንፈስ መዝለቅ ይኖርብናል። praise god ነገሮችን በማብራራት ልባችን መድከም የለበትም። ሃሌሉያ ሐኪሞች የሚያረጉት አይ ቢሊቭ በህክምና በጣም አምናለሁ። እግዚአብሔር ዶክተሮች እንደሰጠን ምንም ጥርጥር የለውም። ቴክኖሎጂው ሳይንሱ በጣም መልካም ነው። እግዚአብሔር የሰዎችን አይምሮ የፈጠረበት አንደኛ በሽታንም እንዲቀጡ እግዚአብሔር የሰጣቸው ዕውቀት ነው። በርግጥ እውነት ነው። ነገር ልንገራችሁ፣ አንዳንድ ጊዜ ሐኪሞች ስለ በሽታችሁ የሚያብራሩት ማብራሪያ ራሱ ትክክል አይደለም። praise god እውነቴን እኮ ነው የምነግራችሁ። እንደው ምን አለ ዝም አለ እንዳይባል ነው የሚያብራሩት እንጂ አንዳንዱ ይውላችሁ ከጨለማው ዓለም የመጣ ነው። praise god አንዳንዱ አይደለም፣ አብዛኛው አይደለም፣ ሁሉም praise god በቃ። ነገር ግን ሰው በራሱ አይምሮ ለማብራራት ይሞክራል። እውነት ነው ይብራራል። ነገር ግን every evil ይውላችሁ መጽሐፍ ቅዱስ ሲናገር በጎ ስጦታ አለም እንዴ? በጎ ስጦታ ይውላችሁ ፍጹም በረከት የሚመጣው ከብርሃናት አምላክ ነው አለ። ሃሌሉያ ይውላችሁ በጎ ስጦታና ፍጹም በረከት ሌላ ሶርስ የለውም፣ ሌላ ምንጭ የለውም፣ ሌላ መገኛ የለውም፣ ሌላ አድራሻ የለውም። በጎ ነገር በህይወት ላይ መጥቶ ከሆነ የመጣው ከብርሃናት አምላክ ነው። praise god በጎ ስጦታ ከመጣለ የመጣው ከብርሃናት አምላክ ነው። ሃሌሉያ ይውላችሁ ይሄን ማወቅ አለባችሁ። የሆነ ነገር ብሬክ ስሩ ሲመጣ በህይወታችሁ ላይ ዘመድ አግኝቼ ጓደኛ አግኝቼ ጥሩ ቦታ አግኝቼ ኖ እንደሱ አይደለም። የብርሃናት አምላክ ነው። እስቲ የብርሃናት አምላክ በሉ እስቲ። እስቲ የሰማይ አምላክ በሉ እስቲ። ሃሌሉያ every blessing every good thing ይላል መጽሐፍ ሲናገር እያንዳንዱ መልካም ስጦታ ከብርሃናት አምላክ ይወርዳል ነው የሚለው። praise god ሌላ ምንም አቋራጭ መንገድ የለውም። እኔን ተጠቅሞ ሊሆን ይችላል፣ ምንጩ ግን ከላይ ነው። አንተ ተጠቅሞ ይሆናል፣ ነገር ግን ምንጩ ከላይ ነው። አንዳንድ ሰው ተጠቅሞ ይሆናል፣ ነገር ግን ምንጩ የብርሃን አምላክ ነው። ሃሌሉያ every good thing መጽሐፍ ሲናገር በጎ ስጦታ ሁሉ ነው የሚለው። ኦ ሃሌሉያ አረ የብርሃን አምላክ ዛሬ በዚህ ቤት አለ። praise god ዛሬ እንደዚህ አላችሁ በገባችሁ ጊዜ በተባረካችሁ ጊዜ ያልሰራችሁትን ቤት በወረሳችሁ ጊዜ ሃሌሉያ ያላረሳችሁትን እርሻ ደግሞ ባጨዳችሁ ጊዜ አለ። እስቲ አሜን በሉ ባካችሁ። ያልቀጠራችሁትን ቅጥር ባገኛችሁ ጊዜ ወው ያልሰራችሁበት በረከት ወደ ቤታችሁ ሲመጣ ጉልበት የሰጠኝ እንዳትሉ አለ። ነገር ግን የሰማይ አምላክ praise god የሰማይ አምላክ ነው። ማንኛውም መልካም ነገር በህይወታችሁ ላይ ሲመጣ አክሲደንት አይደለም፣ አጋጣሚ አይደለም። የብርሃናት አምላክ የሚለቀው በረከት ነው። praise god ሃሌሉያ
ስለዚህ እኔና የናንተ ህይወት በቁሳዊው ዓለም ውስጥ በሚሆነው ኢንሲደንት አይወሰንም። እኛን ለየት የሚያደርገን ነገር ይሄ ነው። መንግስታት የሚያወጡት አዋጅ፣ ሰዎች የሚያቅዱት እቅድ፣ ክፉ የሚያቅደው ዓላማ ህይወታችን ሊገዛው አይችልም። ምክንያቱም ህይወታችን የሚመነጨው ከብርሃናት አምላክ ነው። ይሄ መንፈሳዊ መገለጥ ወደ ውስጣችሁ ሲመጣ መንፈሳዊ ሌቭላችሁ ይጨምራል። ይኸውላችሁ you have to know that እያንዳንዱ በጎ ስጦታ ከብርሃናት አምላክ እንደሚመጣ ሁሉ እያንዳንዱ ክፉ ድርጊት ደግሞ ከጨለማው ዓለም ነው ይመጣው። ይሄን ነው ማወቅ ያለባችሁ። ስለዚህ ነገሮችን ማብራራት ትተን በጨለማው ግዛት ላይ መሰልጠን አለብን። praise god መግዛት አለብን። አሜን ትላላችሁ ወይ? እግዚአብሔር ይሁላችሁ ወደ አንድ የመረዳት ከፍታ እያሻገረን ነው። ህይወታችን ከአንድ ነገር እያሳለፈው ነው። praise god አሜን ነው ወይ? ስሙኝ ባካችሁን። እግዚአብሔር በውስጣችን የሚያመጣው ነገር በማይታየው ዓለም ውስጥ ያለውን ነገር የሚገዛ ነው። ከማይታየው ዓለም ጋር የምንገናኘው ላችሁ በጸሎት ነው። ነግራችኋለሁ ባለፈው። ይኸውላችሁ በምንጸልይበት ጊዜ ጸሎት ወደማይታየው ዓለም አክሰስ ይሰጠናል። that's our access። ጸሎት ሌክዠሪ አይደለም። ጸሎት ይኸውላችሁ ሲደላ የምናደርገው ነገር ጸሎት ይኸውላችሁ ወደማይታየው ዓለም አክሰሳችን ነው። ወደ መንፈሳዊው ወደ ቅዱሱም ዓለም የምንገባው በጸሎት ነው። ወደ ጨለማውም ግዛት የምንሄደው በጸሎት ነው። praise god ወደ ብርሃናት አምላክ በጸሎት እንሄድና የብርሃንን ነገር እንቀበላለን። praise god ወደ ጨለማው ግዛት በጸሎት እንሄድና ሰራውን እናስራለን። praise god እስቲ አፈራላችሁ ብሉስ ይሁን ወይ ሲስ ሆይ praise god በጸሎት ወደ ያለን በጸሎት ነው። ወይ praise god ተላላት በህይወታችን ላይ ግዛት ላይ የሚያረጋግጥ የምስል ነገር ነው። praise god ይሁን ጸሎት ሁሉ ጊዜ አንድና ዋናው ነገሩ አሳሳችን ይላል። ጸሎት የሚታየው ነገር አልፎ የሚሄድ ጉልበት አለ። praise god spiritual prayer መንፈሳዊ ጸሎት መጽሐፍ ጋር ለማጣጣለው በመንፈስ ጸልዩ ማለት whenever you pray ምን ያደርጋችሁ መስላችሁ ከሚታይ ኔጎሺዬሽን ያለባችሁ ነው። praise god ከሚታይ ዲል ያለባችሁ ነው። በባንክ ሲስተም የባንክ ነው ባንክ እንደደረሰ ነው ከዛ ያለባችሁ ነው። praise god ከሰዎች ጋር ያለ ነገር ለጉብ ያላችሁ praise god ምን ትላላችሁ? ከጉዳዩ በቃ ሶርስ ጋር ነው ዲል የምታረጉት። ይኸውላችሁ ህይወታችን እኮ የደከመው ከፍሬው ጋር ዲል እያረግን ነው። ከሚሰድበን ሰው ጋር ዲል ስናረግ ስድቡ ይበዛል። ከስድብ መንፈስ ጋር ነው ዲል ማረግ ያለበት። ገብታችኋል? there is a spirit ከጀርባው ከሚዋጋን ነገር ጀርባ ጋር ዲል የምናረገው። ስሙኝ የምንጸልየው ራሱ ይኸውላችሁ በሰው አይን ሊታይ ለማይችል ጌታ ነው። አስተውሉ። ከጸሎት የተለየ የአማኝ ህይወት በማያቋርጥ የጨለማ ጥቃት ውስጥ የሚያልፍ ህይወት ነው። አስተውሉ። ጌታ ኢየሱስ በምድር ላይ በነበረበት ጊዜ በፍጹም ከሚታይ ነገር ጋር ሊላርጉ አያውቅም። ይሄን ነገር ስሙ። ኢየሱስ በምድር ላይ በነበረ ጊዜ ከሚታይ ነገር ጋር ሊላርጉ አያውቅም። ሃሌሉያ። ኢየሱስ እንደዚህ እኔ ከዚህ ዓለም አይደለሁም ማለት እናንተም ደግሞ ከዚህ ዓለም አይደላችሁም ማለት መንግስቴ ከዚህ ዓለም አይደለም ማለት ኢየሱስ ከዚህ ዓለም ጋር ሊላርጉ አያውቅም። ከዚህ ከሚታይ ነገር ጋር አስተውሉ። ጭፍሮች፣ የካህናት አለቆች እነ ቄሳር በዘመኑ የነበሩ ሰዎች ጭፍራቸውን ይዘው ኢየሱስን ሊይዙት ሲመጡ ማለት ነው ሊይዙት ሲመጡ ኢየሱስ አይኑን ቀና አድርጎ በስመ አብ ካህናት፣ ጭፍሮች፣ ፈሪሳውያን ሊይዙኝ መጡ አላለም። praise god ኢየሱስ ከሚታይ ነገር ጋር ዲል አያረግም። እስቲ አሜን በሉ። በደንብ አሜን በሉ። ዲል አያረግም። ኢየሱስ ምን አለ? ካህናት መጡ ቢያለ ኖ ኖ ኖ የዚህ ዓለም ገዢ አለ። praise god የዚህ ዓለም ገዢ ወደኔ ይመጣል አለ። ኢየሱስ የሚያየው የጠመጠመ ካህን ሳይሆን ጥምጥሙ ውስጥ አለ ሌላ ነገር አለ አለ። እየገባችሁ አለ እንደምናገር ነገር ሰው የሚያየው ይሄን እላችሁ እኛ ምናየው የቆመውን ሰውዬ ነው። እኛ ምናየው ሰይፍ ያዘው መጽሐፍ ሲናገር ጋሻ ይዘው ጦር ይዘው ሰራዊት ይዘው ጭፍራ ይዘው ወደ ኢየሱስ ሲመጡ ይሄው ካህናት ይሄው ፈሪሳውያን ይሄው ሊበሉኝ ነው መጡ። ኖ ኖ ኖ የዚህ ዓለም ገዢ ወደኔ ይመጣል አለ። ቀጠል አረጋና እዚያ አለ በኔ ላይ ግን አለ አንዳች የለውም አለ። እስቲ አሜን በሉ ባካችሁ። በኔ ላይ አንዳች የለውም። ጉዳዩ በኔና በካህኑ መካከል ሳይሆን በኔና በቀራጩ መካከል ሳይሆን ጉዳዩ አለ በኔና በዚህ በገዢው መንፈስ መካከል ነው አለ።
ያ የገዢ መንፈስ ደግሞ በእኔ ላይ ስልጣን የለውም ማለት ሃሌሉያ አረ በደንብ አሜን በሉ ባካችሁ ጴጥሮስ ግን የሚያየውና ዲል የሚያረጋው ከሚታየው ዓለም ጋር ስለሆነ ሰይፉን ላጣረገና ሰይፍ ነው ያዘ የመጡት ገብታችኋል ይሄ መድኃኒቱ ሰይፍ ነው አለ ፕሬዝ ጋድ እሱ የሚያየው ነው ዲል የሚያረጋው ጆሮውን ይላል ምንም እኮ የማይጠቅም ጉዳይ እኮ ነው ዝም ብሎ ጣጣውስ ሊገባ ነው ጆሮው ቆረጠው ይላል ምክንያቱም ጴጥሮስ ዲል የሚያረጋው ከምን ጋር ነው ከሚታየው ጋር ነው ኢየሱስ ደግሞ ዲል የሚያረጋው ከማይታየው ጋር ነው ትከሻውን በጣም አረጋውና ጥሩ ሙከራ ነው አለው ጌታ ግን አይሰራም አለ ፕሬዝ ጋድ not going to work hallelujah ስማለው አባቴ እኮ አለ እኔ እኮ ብነግረው አለ የሚያወራው አንተ ያልገባ ነገር አለ አለ አሁን ይሄን ጦርነት እንደው ደመቅ ማድረግ ቢያስፈልግ አለ ፕሬዝ ጋድ አሜን ትላላችሁ ወይ እንደው ይቅለጥ ከተባለ አለ አባት አለ አለ የማይታይ ፕሬዝ ጋድ ኦ ሃሌሉያ በብርሃናት ዓለም ውስጥ ያለ ሌላ አባቴን ብጠይቀው አለ ጭፍሮች ይመጣሉ አለ እነዛ ጭፍሮች ግን አለ በቃ አንድ መልአክ እኮ ሲመጣ 180 ሺህ ነው የገደለው ገብቷቸው አንድ መልአክ አባቴን ብጠይቀው አለ የመልአክ ጭፍራ በቃ ዓለምን ጸጥ አድርጎ ወደ ቤት ይገባሉ አለ እኔና እናንተ 12 እንቀራለን አለ ይውላችሁ whenever you deal with the spiritual realm ድላችሁ በዚህ በዓለም ነገር አይወሰንም እስቲ አሜን በሉ በህይወታችን ላይ ድል የምናረጋው ነገር መቀየር አለበት praise God መዋጋት ካለብን የምንዋጋው በሰማያዊው ዓለም ላይ ነው በማይታየው ዓለም ላይ ነው ስለዚህ ኢየሱስ አይኖቹን መክፈት ፈለገ ስማ አለው ኖ አንድ ጊዜ ደግሞ ጲላጦስ እንደዚህ አለው ጠራውና አትመልስም አለው ኢየሱስን አትመልስልኝም ወይ ምነግርህ ነገር አለው ጸጥ አለ ኢየሱስ ይላል ዝም አለ ምክንያቱም ከጲላጦስ ጋር ለምሱ ዲሉ እየሰማችሁ ነው ወይ ጲላጦስ ወይ እኔ እኮ የለውበትም አላልኩም አልተናገርኩም ውሸታቸውን ነው ምናምን አላለም ጸጥ አለ ይላል ፕሬዝ ጋድ ምክንያቱም ነገሩ ያለው ከጲላጦስ ጋር አይደለማ ከዛ ጲላጦስ አመለጠውና እንደዚህ አለ ስም አለው እኔ እኮ ልፈታህም ሆነ ልገድልህ ስልጣን አለኝ አለው ልብስ ስለለበሰ ነው የሰማችሁ ነው እኔ እኮ ልገልህም ላድንህም ስልጣን አለኝ ሲለው ያኔ ዝም ማለት አልቻለም ፕሬዝ ጋድ እስቲ አሜን በሉ ባካችሁ ስም አለው ፕሬዝ ጋድ ከላይ ካልተሰጠህ አለው in the spiritual realm ካልተሰጠህ በእኔ ላይ ያለው አንዳች አልገባህም ማለት አንተ የምታየው አይሁዳዊ መስዬ ነው አለው ግን የኔ ጉዳይ ያለው in the spiritual realm ነው የኔ ኢሹ ያለው በሰማያዊ እስቲ አሜን በሉ ባካችሁ የናንተ በረከት ያለው በመንፈሳዊው ዓለም ላይ ነው ድላችሁ ያለው በመንፈሳዊው ዓለም ላይ ነው ከላይ ካልተሰጣለው you cannot do anything ምንም ነገር ማድረግ አትችልም ዛሬ ለጠላቶቻችን ይውላችሁ በሰማይ ፈቃድ እነሳቸዋለን አሜን ትላላችሁ ወይ በኢየሱስ ስም ፈቃዳቸው ይነጠቃል የማደየት ፈቃዳቸውን እንነጥቃለን ፕሬዝ ጋድ የጨለማውን ስልጣን ፈቃዱን እንነጥቀዋለን ከላይ ፈቃድ አይሰጣቸው ሃሌሉያ ምን ማለት ነው whenever you pray በምትጸልዩበት ጊዜ በላይኛው ዓለም ላይ ትሄዱና ፈቃዳቸው ካንስል ይደረጋል ፕሬዝ ጋድ አትነካውም አትይዘውም አትደርስበት እስቲ አሜን በሉ ለዚህ እኮ ነው ኢዮብ ጋር ደርሶ ሲመጣ ሰይጣን አየኸው ወይ ኢዮብን ሲለው ማየቱን አይቼዋለሁ አለ ግን መንካት አልተቻለም እሱ ሰው ያለ ፕሬዝ ጋድ አሜን ትላላችሁ ወይ ለምን ሲለው አጥር ሆነህለታል ጎረቤት አይገባም ጎረቤት እኮ አያይም ዘመድ አያይም ጓደኛ አያይም but in the spiritual realm በኢዮብ ዙሪያ የእግዚአብሔር መላእክቶች በልጆቹ በንብረቱ በስራው በህይወቱ ዙሪያ አጥር ሆኗል praise God you know do you have any idea ስንት ጊዜ ጠላት ወደ ቤታችሁ መጥቶ የእግዚአብሔር አጥር እንደመለሰው you have no idea oh hallelujah ቤታችሁን ልጆቻችሁን ንብረታችሁን ህይወታችሁን ጤንነታችሁን ሊሰርቅ የመጣ ሌባ በመላእክት አጥር ተመልሷል in the spiritual realm የሚጠብቃችሁ የቆለፋችሁት በር አይደለም የእግዚአብሔር እጅ ነው oh hallelujah ሴኩሪቲያችሁ ያለው በመንፈሳዊ ዓለም ነው ይሄ አይናችሁ ሲበራ ከሰው ጋር ማውራት ታቆማላችሁ ለዚህ ነው መጽሐፍ ሲናገር እንደዚህ ያለ praise God oh hallelujah ወደ ሐሳቤ ልምጣ ምክንያቱም ይሄ ነገር ርቆ ሊወስደን ነው ኔክስት ዊክ ደግሞ ኮንፈረንስ ነው ስለማልመለስበት እንሂድበት oh hallelujah ከዚህ ዓለም አይደለንም እስቲ ከዚህ ዓለም አይደለም በሉ እስቲ ከዚህ ዓለም አይደለም በሉ እስቲ hallelujah እስቲ የጦር መሳሪያ ይበሉ እስቲ የዚህ ዓለም አይደለም
ጦርነቴ በሉስቴ ከዚህ ዓለም አይደለም። ሃሌሉያ። የምዋጋው በሉስቴ ከዚህ ዓለም አይደለም። ፕሬዝ ጋድ። ያለነው በመንፈሳዊ ዓለም ሬልም ውስጥ ነው። ስሙኝ። ኦ ሃሌሉያ ኢየሱስ። በመንፈሳዊው ዓለም ላይ ያለን አንደርስታንዲንግ እምነታችንን ወይ ፍርሃታችንን ይጨምረዋል። ታስተውሉ እንደሆነ ኤልያስና ኤልሳና ጊያዝ አብረው በነበሩ ጊዜ ኤልያስ ኤልሳ ማን ነው ጊያዝ እንደዚህ አለ፣ ጌታዬ ሆይ አለ፣ ዛሬ ጠፋናል። እንደው ሌላ ቀን ማምለጫ ነበር፣ ዛሬ ግን በፍጹም ይታለፍ አይደለም አለ። ለምን? ዲል የሚያደርገው በየትኛው ነው? ፕሬዝ ጋድ። ከግዑዙ ዓለም ጋር አየና የሶሪያን ሰራዊት ሲያይ ኢትስ ጎን አለ፣ አበቃልን አለ። ኤልያስ ፕሬዝ ጋድ እንደው አንድ ጊዜ ጸልየን ይሄንን አይናችን ጌታ ቢከፍተው እኮ በቃ ነገሩ ያበቃ ነበር። ቢያስረዳው በሂሳብ በካልኩሌሽን በፊዚክስ ምናምን ቢሆን አልገባ ነው። ጊያዝ ሊገባው አልቻለም። አሉ ሰራዊቶች ቢለው አረ የሉም ይላል። እግዚአብሔር ሆይ አለ አንድ ጊዜ አይኖቹን ክፈትለት አለ። አይኑ ሲከፈት ይላል ፕሬዝ ጋድ የእግዚአብሔር ጭፍሮች መላእክት ይላል። እስቲ አሜን በሉ። በኤልሳና በሱ ዙሪያ ሃሌሉያ አይኑ ተከፈተ። ፕሬዝ ጋድ። እስቲ አሜን በሉ። እግዚአብሔር ዛሬ መንፈሳዊ አይኖቻችሁን ይከፍታል። በኢየሱስ ስም ፍርሃትና ድንጋጤ ከመካከላችሁ ይወጣል። ከዚህ በኋላ ቁጭ ብላችሁ አታድሩም። የጌታ መልአክ በዙሪያችሁ እንዳለ ይገባችኋል። አይኑን ከፈተለት ይላል። ምክንያቱም እኛ ኦፕሬት የምናደርገው በመንፈሳዊ ዓለም ነው። አሜን ነው ወይ? አንድ ነገሮችን ልነግራችሁ ፈልጋለሁ። ይሄ መገለጥ ወደ ውስጣችሁ ሲመጣ መጸለይ ይውላችሁ ኒዳችሁ እንደሆነ ስታውቁ ዲስካሬጅመንት ከውስጣችሁ ይወጣል። whenever you pray በመንፈሳዊ ዓለም ላይ አክቲቬት እያደረጋችሁ ነው፣ እየሰራችሁ ነው። ዛሬ በቤተ ክርስቲያን ውስጥ ሰዎች ለጸሎት ኢንካሬጅ የሚያኑት ለምንድን ነው? ምክንያቱም የሚያስቡት ከአቁሳዊው ዓለም ጋር ነው ዲል የሚያደርጉት። ቀኑን ሙሉ የምትደክሙበትን ነገር በጌታ ፊት ተነግራችኋል። ብትንበረከኩ በ40 ደቂቃ ታሪኩ አልቆ ፕሬዝ ጋድ ጨረሳችሁ። አሜን ትላላችሁ። ሙግታችሁ አብቅቶ ሃሌሉያ። በቀደም ዕለት ይሄን ነገር ወደ ውስጥ ይመጣል እንገራችሁ። በቀደም ይሄን ቃል እያሰላሰልኩ ነበር ሶፋ ላይ ጋደም ብዬ ይሄን ቃል እያሰላሰልኩ ልክ ስነቃ የጌታ መንፈስ አንድ ድምጽ ወደ ልቤ አመጣ። ስም አለኝ ሳሳስልልኝ ሙሉ ቀን ሳሳስልልኝ ለኔ ነው እናንተ ተላላገልልኝ ያለ ጸሎት ሙሉ ቀን ሳሳስልልኝ በጨለማው ዓለም ላይ ላሉ ሰዎች ላሉ መናፍስቶች በአጌንስት ዩ አንተን ተቃውሞ ሲሰሩ ሙሉ ቀን እየዘታቸው ነው አለ ጌታ። ይሁንዋት ከጸሎት በታቀበል ጊዜ የጨለማው ዓለም ፍትህ ያገኛል። ይሁንላችሁ ከዛ በኋላ ላይ ስትነሳ አልጠበቁ እስካሁን ተሰራታችሁ ወደ ተጠቁት አጣቁ ፕሬዝ ጋድ ምን ጊዜ መስጠት ያስፈልጋል ለዚህ ጉዳይ ምን ጊዜ ሲሰጣ የሰማችሁ ነው። ከዛ በኋላ በየደራው በየማላላ ፕሬዝ ጋድ ይሁንላችሁ ህይወታችሁ ተቃዋሚ እየሰራ ያለ ማንኛውም ጨለማ ሁሉ በጌታ በኢየሱስ የተበተነ ይሆናል። whenever ይውላችሁ በማትጸልዩበት ጊዜ የአየር ጊዜ እያገኘ ነው። የማርያም መንገድ እያገኘ ነው። ገብታችሁ እንደሚገባችሁ ባለፈው ጊዜ በልጅነታችን ይባላል መንገድ ስጠኝ ይባላል። መንገድ ያገኛል መግቢያ። whenever you stop praying ሰይጣን against you የሚሰራበትን ፋታ ያገኛል። ፋታ መንሳት ነው ያለብን። we have to pray in the spirit። እስቲ አሜን በሉ ባካችሁ። ኦ ሃሌሉያ አሜን አሜን። አንድ ነገር ልንገራችሁ ዛሬ ይሄን ነገር አስጨብጫችሁ እጨርሳለሁ። የኔና የናንተን ጸሎት በህይወታችን ላይ ወይም ደግሞ በማይታየው ዓለም ላይ ለውጥን እንዲያመጣና ኢምፓክት እንዲያደርግ ያደረገው ሚስጥር አንዱ ይሄ ነው። አንዱ ብቻ አይደለም፣ ዋነኛው ምክንያት ይሄ ነው። ይሄውም ደግሞ ምንድነው? የምንጸልየው በኢየሱስ ስም ነው። ፕሬዝ ጋድ። ይሄ ሚስጥር በውስጣችሁ ይውላችሁ። ብዙ ጊዜ አዲስ ነገር ለምነግራችሁ፣ ነገር ግን የኔና የናንተ ጸሎት ከቁሳዊው ዓለም አልፎ ወደማይታየው ዓለም አክሰስ እንዲያደርግ ያደረገው የኢየሱስ ስም ነው። That's the name of Jesus. Oh hallelujah.
ፊልጵስዩስ 2 ላይ የእግዚአብሔር ቃል እንደዚህ አለ ከስምም ሁሉ በላይ የሆነ ስም ሰጠው። እስቲ አሜን አሜን። ይኸውም አለ በሰማይና በምድር ከምድር በታች ያለ ጉልበት ሁሉ ለዚህ ስም ይንበረከክ ዘንድ የተሰጠን የኢየሱስ ስም በማይታየው ዓለም ላይ የሚገዛ ነው። ኦ ሃሌሉያ። ጸሎታችን ወደ ሌላኛው ዓለም እንዲገባ ያደረገው because we pray in his name። ለዚህ እኮ ነው ኢየሱስ ሐዋርያትን ምን አላቸው? ዮሐንስ 16:23 ላይ እንደዚህ አላቸው፣ ስሙ አላቸው እስካሁን በስሜ ምንም አልለመናችሁም፣ ስሜን አልተጠቀማችሁበትም፣ እስካሁን በስሜ ምንም አልሰራችሁም። አሁን ግን አለ አብን በስሜ የምትለምኑትን ሁሉ ሰጣችኋል። praise God። ደስታችሁ ፍጹም እንዲሆን አለ ምን በሉ? ለምኑ በማስም በኔ ስም። እስቲ አሜን በሉ። ይሄ የኢየሱስ ስም በማይታየው ዓለም ያለውን የጠላትን ጉልበት ያንበረክካል። የተሰጠን ስም መጽሐፍ ይኸውላችሁ፣ ይሄንን ቃል ደግሜ ያነብዋለሁ። እስቲ ኤፌሶን 1 ይሉላችሁ። ኤፌሶን 1 praise God። ኤፌሶን 1ን 2 ቀን ሰብኬዋለሁ። ይሄን ተአምር ልንገራችሁ። 2 ቀን ተናግሬዋለሁ። 2 ቀን ሰብኬበታል ከዚህ በፊት። ሁለቱንም ቀን በማይታወቅ ምክንያት ቪዲዮው ሲዲው ተበላሽቷል። ይኸውላችሁ ይሄ ራሱ በማይታየው ዓለም የሚሰራ ነው። ሁለቴን እኮ ነው የምነግራችሁ። በተለያየ ጊዜ ነው የቃል ተናገር። ሁለቱንም ጊዜ የት እንደገባ አይታወቅም። ዛሬ ግን የትም አይሄድም። praise God። አስሬዋለሁ በጌታ በኢየሱስ ስም። ይሄ በዚህ በኮምፒውተሩ በመናም በገመድ ሁሉ የሚሰራ ይኖር ይችላል። ዛሬ አስረነዋል። praise God። አሜን ትላላችሁ ወይ? ምክንያቱም ይሄ እውነት ወደ ውስጣችሁ በገባ ጊዜ አንድ አይነት ሰዎች አትሆኑ። ሃሌሉያ። የምንጸልይበት የተሰጠን ስም ከስሞች ሁሉ በላይ የሆነ ስም ነው። ኤፌሶን 1 ላይ እንደዚህ ይላል። ሃሌሉያ። ኤፌሶን 1:19 ለኛ ለምናምን ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ እጸልያለሁ። ለኛ የሆነውን እስቲ ለኛ በሉ እስቲ፣ እስቲ ለኔ በሉ እስቲ፣ ለማምን በሉ እስቲ፣ ከሁሉ በላይ የሆነውን praise God ለኔ የሆነውን ነው። በቃ የሰው አይደለም እንድታውቁ ጸልያለሁ። ይህም ኃይል እንደ እርሱ ታላቅ ብርታት አሰራር ክርስቶስን ከሙታን ሲያስነሳው በሰማያዊ ስፍራ በቀኙ ሲያስቀምጠው የታየው ነው። እንዴት እንደተቀመጠ ሲናገር እንደዚህ ያለ 21 ከግዛትና ከስልጣን። ኧረ አንድ ሰው አሜን ይበል ባካችሁ። እስቲ ጩሁና ከግዛት በሉ እስቲ፣ እስቲ ከስልጣን በሉ እስቲ፣ እስቲ ከኃይል በሉ እስቲ፣ እስቲ ከጌትነት በሉ እስቲ። ሃሌሉያ። This is the name of Jesus። የምንጠራው የኢየሱስ ስም ከግዛት ከስልጣን ከኃይላት ከጌትነት ሁሉ በላይ። ኦ ሃሌሉያ። ይሄ ብቻ አይደለም፣ በአሁኑ ዘመን ብቻ ሳይሆን በሚመጣው ዘመን ቢሆን ሊሰየም ከሚችል ስም ሁሉ በላይ። This is the name of Jesus። አረ በጌታ በኢየሱስ ስም ዛሬ የቆመ ነገር ይፈርሳል። በፊታችሁ ያለ ነገር በዚህ ስም ይነሳል ነው ያልካለው። የጨለማው ጉልበት በጌታ በኢየሱስ ስም ይበተናል። ግዛት የለም። በአሁኑም ዘመን ወደፊት ሊመጣ ያለ ስም ሊያገኝ የሚፈልግ ካለ አለ ኦሬዲ የሚበልጥ ስም ተዘጋጅቶለታል አለ። አሜን ትላላችሁ ወይ? ምናልባት ሆስፒታል ሄዳችሁ በሽተኛ በታማችሁ ተመርምራችሁ ይሄ በሽታ ምን ሆነ አላወቅንም ካሉ ምን ማለታቸው ነው? ገና ስም አላወጣለትም ያሉ። ምንም ይበሉት የኢየሱስ ስም ቀድሞት ሌላ ስም አግኝቷል። praise God። ይሄ ስም አለ ከስም ሁሉ በላይ ነው። ቀጥሎ እንደዚህ አለ፣ ስሙ ባካችሁን፣ እግዚአብሔር ሁሉን ከእግሩ በታች አስገዛለት። ኦ ሃሌሉያ። እግዚአብሔር ስንቱን ነገር ነው ያለው? አልሰማዋቸውም? ስንቱን ነገር ነው ያለው? አይሰማም? ስንቱን ነገር ነው ያለው? praise God። ጨጓራን አስገዝቶለት ካንሰርን አልተወም። እስቲ አሜን በሉ። ኩላሊትን አስገዝቶለት ኤችአይቪን አልተወም። እስቲ አሜን በሉ። ሁሉን ከእግሩ በታች praise God። ይሄን አይነት ይውላችሁ፣ ይሄን አይነት ትጥቅ ያለን ሰዎች ነን። በመንፈሳዊው ዓለም ላይ አክሰሳችን ድላችንን ጋራንቲ ያደረገው የኢየሱስ ስም ነው። አስገዛለት። በማንኛውም ነገር ላይ አለ ራስ አድርጎ ምን አደረገው? እስቲ ጮሁና ሾቦ በሉ። ሃሌሉያ። ስሙኝ፣ የማንም ስም በማይታየው ዓለም ላይ ዘልቆ ሊሰራ አይችልም። there is no name።
የመላእክ ስም ይሁን የሰማዕታት ስም ይሁን የቅዱሳን የነቢያት የካህናት ኖ በማይታየው ዓለም ላይ ዘልቆ ሰርቶ ወደሚታየው ዓለም ሪዛልት የሚያመጣው የኢየሱስ ስም ብቻ ነው። ሃሌሉያ እስቲ አሜን። በሚታየው ዓለም ላይ ሪዛልትን የሚያመጣ የኢየሱስ ስም ብቻ ነው። ለዚህ ነው ቃሉ ሲናገር እንደዚህ ያለ ከምድርም በታች ስሙ ሲጠራ ይንበረከካሉ። ሃሌሉያ ስሙኝ። በምንጸልይበት ጊዜ እየሞከርን አይደለም ያለ ነው፣ የሚሰራ ስም ነው። ለዚህ ነው የኛ ጸሎት ከሌሎቹ ልዩ የሚያደርገው ነገር መሰላችሁ። በምንጸልይበት ጊዜ የኢየሱስ ስም ከዚህ ከግዑዙ ዓለም አልፎ ይሄዳል። ይሄ ነገር በቅርብ ጊዜ ውስጥ ወደ አንደርስታንዲንግ ሲመጣ ይገርማችኋል። ምንም አይነት ነገር በመሰራበት ጊዜ መጨነቅ፣ መስራት፣ ማሰብ፣ መፍራት ከህይወቴ ላይ እንደው ተነቅሎ ተገፎ መውጣት ጀመረ። ምክንያቱም ስሙ ሊሚት የለውም። ፕሬዝ ጋድ። አንዳንድ ጊዜ ቤቴ ቁጭ ብዬ የኢየሱስን ስም ልጆቼ ጋር ትምህርት ቤት ልከዋለሁ። ፕሬዝ ጋድ ሃሌሉያ። ስሙን ነው የምልከው። እኔ ልል አልችልም እኮ ግን ስሙን ልከዋለሁ። ፕሬዝ ጋድ። አትነካውም ልጄን ስለው በቃ ደንብሮ ይጠፋል። ፕሬዝ ጋድ። ለምን? ይሄ ስም የውላችሁ በማይታየው ዓለም ላይ ነው የሚሰራው። ኢን ዘ ስፒሪት ሬልም ደግሞ ዲስታንስ የሚባል ነገር የለም። አንደርስታንድ አድርጉ ይሄንን። በመንፈሳዊ ዓለም ርቀት የሚባል ነገር የለም። ዲስታንስ የሚባል ነገር የለም። ወይኔ አሜሪካን ያለውት ነው በመንፈሳዊ ዓለም አሜሪካ ብሎ ነገር የለም። ፕሬዝ ጋድ አሜን ትላላችሁ ወይ? ኢን ዘ ስፒሪቹዋል ሬልም ያለው መንፈስ ነው፣ መንፈሳዊ ዓለም ነው። ሊሚት የለም። ሃሌሉያ መለኮት ይኸውላችሁ አንድ ነገር ልንገራችሁ። በኢየሱስ ስም መጸለይ ስንጀምር በህይወታችን ላይ መለኮታዊ ጣልቃ ገብነት ይሆናል። ዲቫይን ኢንተርቬንሽን ይመጣል። መለኮት ጣልቃ ይገባል። አስተውሉ። በዚህ ቁሳዊ ዓለም ላይ መለኮት እንዲሰራ የሚያደርገው የጸሎታችን በኢየሱስ ስም እንጸልየው ጸሎት ነው። ለዚህ ነው መጽሐፍ ሲናገር በሐዋርያት ሥራ ምዕራፍ 12 ላይ የጌታ ቃል ሲናገር ጴጥሮስ ታስሮ በነበረበት ጊዜ በቤተ ክርስቲያን ጸሎት ይደረግ ነበር ይላል። በዚያ ሌሊት የጌታ መልአክ ወደ ጴጥሮስ ሩም ውስጥ ሴል ውስጥ ገባ። ለምን? ፕሬየር መለኮታዊ ጣልቃ ገብነትን በሕይወታችሁ ላይ ያመጣል። መለኮት መስራት ጀመረ። መጽሐፍ ቅዱስ ሲናገር ራእይ የሚያይ መሰላል። ለምን መሰላችሁ ራእይ የሚያይ መሰለው? ምክንያቱም ፊዚካሊ ነው መልአኩን ያየው። ፕሬዝ ጋድ። ግራ ገባው። ይሄን ነገር ጴጥሮስ እንደዚህ አይነት ነገር ያየው ምናልባት ከኢየሱስ ጋር እዛ ተራራ ላይ በነበረ ጊዜ ነው። ለመጀመሪያ ጊዜ ሲያይ ራእይ ነው ራእይ አይደለም፣ መለኮት ጣልቃ ገብቷል። አረ መለኮት በሕይወታችሁ ላይ ጣልቃ ይገባል። እግዚአብሔር ከጥረትና ከግረት ነፃ ያወጣችኋል። ዲቫይን ኢንተርቬንሽን ይመጣል። አስተውሉ። ይኸውላችሁ በምንጸልይበት ጊዜ በአይምሯችን አንደርስታንድ የማናረጋቸው ነገሮች ላይ የእግዚአብሔር መንፈስ ይሰራል። ሐዋርያ ጳውሎስ ሲናገር እንደዚህ አለ፣ በአይምሮ እጸልያለሁ ከዛ ሳለ በመንፈስ እጸልያለሁ። ለምን መሰላችሁ? አንዳንድ ጊዜ በአይምሯችን መንፈሳዊ ዓለም ማየትና መቃኘት አንችልም። መንፈሳዊ ዓለም የሚታየው በመንፈስ ነው። ስለዚህ አለ ሃሌሉያ በልሳን እጸልያለሁ አለ። I pray in the spirit ራባባ ሃሌሉያ። በመንፈስ በምጸልይበት ጊዜ አለ እኔ ራሱ ሳላያቸው የሚመቱት ብዙ ናቸው። ፕሬዝ ጋድ አሜን ትላላችሁ ወይ? ይውላችሁ ምክንያቱም በቃል ይውላችሁ በቃል ሲጸልዩ ውደቅ በኢየሱስ ስም ይሄኛውንም ውደቅ ይሄኛው አንዳንዱ ደግሞ አይታይም እና ምን ታረጋዋለህ? በልሳን ነው። ፕሬዝ ጋድ ይሄ ልሳኑ ይኸው አየር ወለድ ነው። ይሄ ፕሬዝ ጋድ አሜን ትላላችሁ ወይ? ይኸውላችሁ አንዳንዱ ጸሎት የምድር ጦር ውጊያ ነው። ውጊያ እኮ አይነት አለው። አሜን አትሉም ወይ? በልሳን መጸለይ ሲጀምር ግን ኤርፎርሱ ይነሳል። አሜን ትላላችሁ ወይ? ኤርፎርሱ ከሁላችሁ በላይ ሆኖ ጥይቱን ሲለቀው የት እንደሚወርቅ አይታወቅም፣ ግን በጠላት ምሽግ ላይ ማረፍ ይጀምራል። ፕሬዝ ጋድ when you pray in the spirit በመንፈስ በምጸልዩበት ጊዜ ያላያችሁት ጠላት እኮ ነው ይመጣው። ያላያችሁት እንደው አይኖቻችን እኮ አንድ ቀን ክፍት ብለው ጠላት ኤቭሪዴይ ምን አይነት ሙከራ እየሞከረ እንደሆነ ብታውቁ አትወጡም ከቤት። ይኸውላችሁ አይደለም ከቤት ከመኝታ ቤት አትወጡም። ሳሎን ቁጭ ነው የምትሉት አንድ ቤት ውስጥ እንዲህ ነችና ነው የምትሉት። ይኸውላችሁ እውነቴን እኮ ነው የምነግርህ። ጠላት ምን ያህል በሕይወታችሁ ላይ ጥቃት እየለቀቀ እንደሆነ እንደው ብታዩት in the spiritual realm ከፍተኛ ውጊያ ነው ያለው። whenever በመንፈስ መጸለይ ስትጀምሩ ሽብር ይነሳል። የማይታዩ ጠላቶቻችሁ ይመታሉ። በአይምሮ የማታዩት ጠላቶቻችሁ ይመታሉ። በስጋ አይን የማታዩቸው ጠላቶቻችሁ በመንፈሳዊ ዓለም መረፍረፍ ይጀምራሉ።
በልሳን መጸለላችሁ ስልጣኔም አይደለም ምንም እንኳን አይደለም ጉዳዩ ጦርነት ነው ፕሬዝ ጋድ ምክንያቱም መጽሐፍ ሲናገር በልሳን የሚጸልይ ያለ ሚስጥርን ለእግዚአብሔር ይናገራል ይላል ይሄ ሚስጥር ደግሞ ለእናንተም ሚስጥር ነው ለጠላትም ሚስጥር ነው እየገባችሁ እኮ አይደለም ጠላትን አንቡሽ ነው የሚያደርገው አንዳንዱ ውጣ ስትሉት እኮ አጋንንቱን እያየ ነው የሚወጣው በልሳን ሲሆን እኮ ይኸውልህ ድንገት ነው የሚወጣው ፕሬዝ ጋድ አልገባችሁም ሚስጥር ነው ድንገት ነው አደጋ የምጥሉት በጠላት ጉባኤ ላይ ድንገት ነው የሚመጣው ምን መጣ ይላል ምንም አልመጣም you are praying in the spirit ሃሌሉያ በስብሰባቸው ላይ በክምራቸው ላይ ጠላት በቃ እግዚአብሔር ይወድቅባቸዋል በመንፈስ በመንጸልይበት ጊዜ መለኮታዊ ኢንተርቬንሽን በህይወታችን ላይ ይመጣል አንገ ልንገራችሁ በዚህ ቸርች ውስጥ በዚህ ቤተክርስቲያን ውስጥ ወደፊት መሄድ ካለብን የምንሄደው በጸሎት ነው we have to pray in the spirit አሜን ትላላችሁ ወይ ይሁላችሁ ይህ ብቻ አይደለም በመንፈስ በመንጸልይበት ጊዜ በኢየሱስ ስም በመንጸልይበት ጊዜ የሚቆም የማይመስለን ነገር ይቆማል unstoppable የሆነ ነገር በህይወታችን ላይ ጸሎት ያስቆመዋል ጸሎት የማያስቆመው ነገር የለም ይሁላችሁ አልቆምም ያለ አልገታም አልያዝም አላበቃም ያለ ነገር የህይወት የመከራ ሳይክል የእርግማን ሳይክል የበሽታ ሳይክል በመንፈሳዊ ጸሎት ይሰበራል መጽሐፍ ሲናገር ሄሮድስ ምን አረገ ይላል ያዕቆብን ያዘና ገደለው ይላል ከዛ በኋላ ጴጥሮስን አሳሰረው ይላል ከዛ በኋላ አይሁድ ሁሉ ደስ እንዳላቸው ባወቀ ጊዜ ሰውየው በቃ እኔ የሚያስቆመኝ የለም ይላል መጽሐፍ ሲናገር ግን በኢየሩሳሌም ቤተክርስቲያን ታላቅ ጸሎት ይደረግ ነበር ይላል ሰውየው የክብር ልብሱን መንግስቱን ለብሶ በተቀመጠበት ጊዜ ይላል እግዚአብሔር መታው ነው የሚለው praise god ማንም ማነጣጥሮ ተቆሰ የለም ነገር ግን in the spiritual realm ተመታ መንፈሳዊና ጉዳዩ በተል ተበላ ይላል praise god የቁድ ነው ሰው እንደዚህ ተበላበት አንዳንድ ጊዜ መጽሐፍ ቅዱስ እና ወገኖቼ በአካባቢ ያለበናልና ያለና እንደው ረቀቅ ብዙ ስለምን ያለፈው ነው ያለ ሰው ከሞት በኋላ ነው ለምን የሚባለው ይሄ በቆሙ ይላል ለምን in the spiritual realm የእግዚአብሔር እጅ በዚህ ላይ ወጣ አንሶፖል የሆነው ነገር አስቆሞ ዛሬ በህይወታችን ላይ አቆመ ያለ ነገር በጌታ ኢየሱስ ስም ይቆማል ይቆማል ይያደርጋል አንዳንድ ደጋግሞ የሚመጣ በሽታ በኢየሱስ ስም ይቆማል ተደጋግሞ አንዳንድ ደጋግሞ በኪሳራ ራሱ አለ ከጨለማ ዓለም የሚያናግረው ተዛራ ለከስላለ ተዛራ በጌታ በኢየሱስ ስም ከዚህ በኋላ የሚደጋገመው ነገር ይመጣል አንሶፖል የሆነው ነገር የሚያደርገው የማይታየውን የዲያብሎስን ሥራ ያፈርሰዋል የኢየሱስ ስም የተሰጠን ወደ እግዚአብሔር ቀርበን ከእግዚአብሔር ፈቃድ እንድንቀበል ብቻ ሳይሆን የአጋንንትን ምሽግ እንድናፈርስ ነው ለዚህ ነው ኢየሱስ ሲናገር ማርቆስ 9 ላይ እንደዚህ አለ ይሄኛው አለ በጾምና በጸሎት ካልሆነ በቀር አይወጣም አለ የሰማችሁ ነው ደቀ መዛሙርት ሞክረው ተረባርበው ብለው ገስጸው ምን ብለው ሲያበቁ አልወጣም ኢየሱስ መጣና በሁለት ደቂቃ ውስጥ ጉዳዩን ከጨረሰ በኋላ ለምንድነው ለኛ ያልወጣው ሲሉት ኖ ይሄኛው ዓለም የሚወጣው በጾምና በምንድነው ዝም ብሎ በሩጫ አይወጣም ማለት አንዳንዱ እንዲሁ ዝም ብሎ አይወጣም praise god ይኸውላችሁ አንዳንዱ በህይወታችሁ ላይ ያለው የፕሮብሌም ሳይክል የቻሌንጅ ሳይክል የመከራ ሳይክል የሚሰበረው በጾምና በጸሎት ነው ጾምና ጸሎት ለተወሰኑ ሰዎች ሰጠ ህግ አይደለም ሳይክልን የሚሰብር ነው በኋላ ነግራችኋለሁ praise god አሜን ነው ወይ እስቲ በደንብ አሜን በሉ ስለዚህ በህይወታችን ላይ ያለውን የአጋንንትን ሥራ ያፈርሰዋል ይሄ ብቻ አይደለም በመንጸልይበት ጊዜ የእግዚአብሔር ፈቃድ በህይወታችን ላይ መግዛት ይጀምራል የእግዚአብሔር ፈቃድ በህይወታችን ላይ መላለስ ይጀምራል ለዚህ ነው የእግዚአብሔር ቃል ሲናገር በመጸልዩበት ጊዜ አለ ፈቃድ በሰማይ እንደሆነች እንዲሁ የትሁን በመድር ላይ ትሁን ስሙኝ ጸሎት የማይለወጠውን ይለውጣል there is nothing በጸሎት የማይቻል ነገር የለም የማይለወጥ ነገር የለም ኦ ሃሌሉያ በእውነት ፕሮሚስ አረጋችኋለሁ ዛሬ ጠዋት በህይወታችሁ ላይ ለዘመናት የቆየ ነገር ዛሬ በመንጸልየው ጸሎት ለአንድና ለመጨረሻ ጊዜ ይነሳል ነው ያልኩት ጸሎት የማያነሳው ነገር የለም የማይለውጠው ነገር የለም መጽሐፍ ቅዱስ ሲናገር ለአይሁድ ህዝብ ሁሉ ኦ ሃሌሉያ ይሄንን ቃል ማነበው
በአሮጌው ትርጉም ነው። ይሄን አዲሱ ትርጉም ነው ያስኩት። ሃሌሉያ ኢየሱስ። ይሄን ላንብላችሁ። መጽሐፈ አስቴር አሮጌው ትርጉም ያዛችሁ ሰዎች ከኔ ጋር ታወጣላችሁ። ፕሬዝ ጋድ። ጸሎት የማይለውጠው ነገር የለም። አሜን 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 አሜን። ፕሬዝ ጋድ። የአሮጌው ትርጉም በጣም ያረካኛል። እሱን ነው ማነበው። ምክንያቱም በጸሎት መጀመሪያ የሆነውን ነገር ልንገራቸው። እሱን ከአንባችን በፊት ሃማ እስራኤል ሁሉ አይሁድ ሁሉ እንዲጠፋ በንጉስ ቀለበት የታተመ የማይቀየር የማይለወጥ አዋጅን አወጣ። አይሁድ ሁሉ መሞት አለበት አለ። መቼ ተብሎ ቀን ተቀጠረላቸው። ከዛ በኋላ መርዶክዮስ እንደዚህ አለ፣ አስቴር ወደ ንጉስ ግቢና ስለ ህይወታችን ለምኛ አላት። አስቴር እንደዚህ አለች፣ መግባቱን እገባለሁ ግን አለች 3 ቀን አይሁድ ሁሉ ፕሬዝ ጋድ ሌሊትና ቀን ሳትበሉ ሳትጠጡ ምን በሉ አለች፣ ጸሙና ጸልዩ። just pray። ምክንያቱም ሪዝኑ ይሄ ነው አለ። አንድ ነገር ልንገራችሁ፣ በንጉሱ የታተመ ማህተም ፈጽሞ ሊለወጥ አይችልም። ጸሎት ግን የማይለውጠው ነገር የለም። ዛሬ በህይወታችሁ ላይ ለወጣ አዋጅ ይኸውላችሁ ሌላ አዋጅ ይወጣበታል። በቤታችሁ ላይ የተነገረ አዋጅ ሌላ አዋጅ ይወጣበታል። የማይለወጥ አዋጅ ወጥቷልና ወደ ንጉስ መግባት አልችልምና 3 ቀን ጾሙና ጸልዩ። ከዛ በኋላ አለች በሞትም ልሙት እገባለሁ አለች። ምዕራፍ 9 ቁጥር 1 አስቴርን ይሄንን ቃል አነበዋለሁ። ሃሌሉያ። እንደዚህ አለ፣ አዳር በሚባለው በ12ኛው ወር ከወሩም በ13ኛው ቀን የንጉስ ትእዛዝ አዋጅ ሊፈጸምበት በነበረው ቀን፣ ስሙ ሊገደሉ በነበረበት ቀን ነው። በዛ ቀን የአይሁድ ጠላቶች ሊሰለጥኑባቸው በነበረው ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ ይላል። the very same day ሊገደሉበት በተቀጠረበት በዚያ ቀን አለ ጉዳዩ ተገለበጠ። አረ በጌታ በኢየሱስ ስም የአንድ ሰው አዋጅ ዛሬ እየተገለበጠ ነው። አረ የአንድ ሰው አዋጅ እየተገለበጠ ነው። የጠላት ምክር በጌታ በኢየሱስ ስም ዛሬ ተገለበጠ። በዘመናችሁ ላይ የተነገረ ማንኛውም ነገር ይኸውላችሁ when you pray አልገለበጠም ያለ ተገልብጦ ታገኙታላችሁ። ምክንያቱም there is a power in prayer። በብሉይ ኪዳን ያሉት የኢየሱስ ስም የሌላቸው ሰዎች በጸሎታቸው የንጉሱን አዋጅ ከገለበጡ ዛሬ የትንሳኤው ኃይል በእኛ ውስጥ ያለ ሰዎች እስቲ አሜን በሉ። የክርስቶስ ስም በውስጣቸው የተቀመጠ ሰዎች ይኸውላችሁ በብቃት አርምድ የሆነን ሰዎች በጌታ በኢየሱስ ስም ነገሮቻችሁ ይገለበጣል። እግዚአብሔር ዛሬ ከትግል ውስጥ ያወጣችኋል። ስሙኝ፣ ጸሎት ምትክ የሌለው ነገር ነው በህይወታችን ላይ። ምንም ነገር ሪፕሌስ ማድረግ አንችልም በጸሎት። እግዚአብሔር በውስጣችን የሰጠን መሳሪያችን ነው። ጸሎት ወቅታዊ ሳይሆን ፐርማነንት ነው፣ ቋሚ ነው። የሆነ ነገር ሲመጣ ለምንጸልየው we always pray። ለዚህ ነው መጽሐፍ ሲናገር ሳታቋርጡ ምን በሉ አለ፣ ጸልዩ። በሚታየው ዓለም ላይ ውጤት የሚያመጣ መንፈሳዊ መሳሪያችን ጸሎት ይባላል። አሜን ነው። እስቲ እንነሳ በጌታ ፊት። thank you jesus thank you jesus እንባርካለን ቅዱስ አባት ሆይ ዛሬ ይሄንን ቃል ኮንፌስ አድርገን ነው የምንወጣው። praise god። አዳር በሚባለው በ12ኛው ወር ከወሩም በ13ኛው ቀን የንጉስ ትእዛዝና አዋጅ ሊፈጸምበት በነበረው ቀን የአይሁድ ጠላቶች ሊሰለጥኑባቸው በነበረው ቀን ሃሌሉያ አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ። ነገሩ ተገለበጠ። ጠላት ያለመው ህልም ይወላችሁ ነበር ተባለ፣ ነበር ሆኖ ቀረ። እውነት ሊሆን አልቻለም። ነበር ሊሰለጥኑባቸው በነበረው ቀን፣ ሊያጠፏቸው በነበረው ቀን ሃሌሉያ እግዚአብሔር የጠላቶቻቸውን ዛቻ ነበር እያረገው ነው። የሁላችሁ የጠላቶቻቸውን ክንድ እግዚአብሔር ነበር እያስባለው ነው። ምክንያቱም እግዚአብሔር በመንፈሳዊ ዓለም ላይ ድል በህይወታችሁ ላይ አዟል። thank you jesus oh hallelujah 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 thank you dear jesus
Thank you dear Jesus እንጸልያለን በእግዚአብሔር ፊት እንጸልያለን በእግዚአብሔር በአምላካችን ፊት ኦ ሃሌሉያ 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 Thank you Jesus እንባርከሃለን ቅዱስ አባት ሆይ እንባርከሃለን ቅዱስ አባት ሆይ እንጸልያለን በእግዚአብሔር ፊት እንጸልያለን ቃሉን ያስተላሰልን በጌታ ፊት እንጸልያለን ዛሬ እግዚአብሔር የሚሰራው ነገር አለ እግዚአብሔር በሕይወታችሁ ላይ የሚያመጣው ነገር አለ Thank you ኢየሱስ እንባርከሃለን Yes ኢየሱስ በማይታየው ዓለም ላይ የወጣ አዋጅ ዛሬ ተገለበጠ ዛሬ አዋጅ ተገለበጠ የሞት አዋጅ ተገለበጠ የበሽታ አዋጅ ተገለበጠ የርግማን አዋጅ ተገለበጠ ጄቫጎሳ ክሮቬዲያ Hallelujah, 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 hallelujah. Thank you Jesus. እንባርከሃለን ቅዱስ አባት ሆይ እስቲ ቀኝ እጃችሁን ባላችሁበት ከፍ አድርጋችሁ ነው የምንጸልየው በእግዚአብሔር ፊት Hallelujah, hallelujah, hallelujah. Yes Jesus. Thank you Jesus. ዛሬ ለሰዎች ጸልያለሁ ባላችሁበት ቦታ ነው የምጸልየው